ተስፋ ቆራጮች በሚያዩትና በሚሰሙት ቶሎ የሚወሰዱ ናቸው። በእውነትና በሐሰት በፍርሃትና በጽናት መካከል ያለው ድንበር የጠፋባቸው ናቸው። ሕማማቱ ሲመጣ በቶሎ ወደ ትዝታ ገቡ። ሁሉንም ነገር የትናንት ታሪክ ብቻ አድርገው ወሰዱት። ሁሉንም ነገር ልጡ የተራሰ መቃብሩ የተማሰ አድርገውም ቆጠሩት። ከግራ ከቀኝ የሚሰሙት አሉባልታ፣ ከፊት ከኋላ የሚመጣው ጫጫታ፣ ከወዲያ ከወዲህ የሚመጣው እሳት፣ ከዚህም ከዚያም የሚያዩት መዓት አስፈራቸው፣ ነገን አስረሳቸው። በዚህ የተነሳ ተስፋ ቆርጠው ወደ ኋላ ተመለሱም። ወሬኞች ድሮም ወሬ ስቧቸው የመጡ ናቸው። ምን አለ ምን ተባለ ብለው የተሰባሰቡም ናቸው። የሰሙትን ያልሰሙትንም የሚያውቁትንም የማያውቁትንም እውነቱንም ሐሰቱንም እያደባለቁ ኢየሩሳሌምን በወሬ ሞሏት። ቢያንስ ከትንሣኤው 15 ዓመታት በኋላ ወንጌሉን የጻፈው ማቴዎስ እስከዚያ ዘመን ድረስ ወሬው ብዙ ተቀባይ እንደነበረው ገልጧል። ተስፋ አስቆራጮች ዓላማቸው ሰውን ሁሉ ከትንሣኤ መንገድ ማራቅ ነበረም። እነርሱም ማይሄዱ ሰውም አያስኬዱም። ከመጀመሪያው ያልተቀበሉትም በኋላ አልፈለጉትም። ብዙ ሰዎች እንደ ተከተሉት ሲያውቁ ደግሞ ቅናት አቃጠላቸው፣ ክፋት አንገበገባቸው። ክርስቶስን ከሰሱ፣ ራሳቸው ምስክር ሆኑ። በመጨረሻም ራሳቸው ፈረዱ። መቃብሩን ዘጉ፣ ጠባቂ አስቀመጡ፣ በማኅተም አሸጉ። ነገር ያለቀና የተቆረጠ መሰላቸው። የትንሣኤ በዓል የእነኚህ ሁሉ እውነተኛ ማንነት የገለጠ ነው። እርግጠኞች የቆራጥነታቸውን ውጤት በትንሣኤ ያገኙ። ተስፈኞች እንዲህ ለሚያልፍ ጊዜ ባለመጽናታቸው አዘኑ። ተስፋ ቆራጮች አሻግሮ ማየት አቅቷቸው ከቦታቸው በመጥፋታቸው ተጸጸቱ። ወሬኞች በትንሣኤው እውነት የተነሣ ያ ሁሉ ወሬ እንደ ናቡከደነጾር ሐውልት ሲፈረካከስ አዩትም።